ከ10 ዓመታት የፍቅር ቆይታ በኋላ ሰሞኑን ትዳር ያደረጉት ክርስቲያኖ ሮናልዶና ጆርጂና ሮድሪጌዝ ከሰርጋቸው ፕሮግራም በላይ አነጋጋሪ ሆነው በሰርጋቸው ውል ላይ የተቀመጠው ጉዳይ ሆኗል። እነዚህ ሁለት ጥንዶች በፍቅር ከ10 ዓመታት በላይ ከማሳለፋቸው በተጨማሪ ሁለታቸውን የሚያጣምሩ ልጆችን ማፍራት ችለዋል። ነገር ግን እስካሁን ሁለቱ ጋብቻ አልፈጸሙም ነበር። ሰሞኑን ጋብቻቸውን ፈጽመዋል። አነጋጋሪ ሆኖ ታዲያ የተጠራው ሰው ብዛት አልያም ደግሞ የተረገሰው ድግስ አይደለም። በሁለቱ ጋብቻ ውል ላይ የተቀመጠው አንቀጽ ነው። አንደኛው አንቀጽ ላይ የተቀመጠው እንዲህ ይላል: ሁለታችንም እንዋደዳለን፣ እንፋቀራለን፣ ፍቅር የጋራ ነው፣ ሀብት ግን የግል ነው የሚል ነው። በዚህ አንቀጽ ላይ እንደተገለጸው ከሆነ ክርስቲያኖ ሮናልዶ እና ጆርጂና ሮድሪጌዝ በዚህ የጋብቻ ቆይታቸው ላይ ፍች የሚፈልጉ ከሆነ ወይም በተለያየ ምክንያት በዚህ ትዳር ውስጥ ፍች የሚከሰት ከሆነ አንዳቸው ካንዳቸው ላይ ቤሳቤስቲን ሳንቲም እንደማያገኙ በውላቸው ላይ አስቀምጠዋል። እናም በዚህ ሂደትም ሮናልዶም ሆነ ጆርጂና ሮድሪጌዝ በግላቸው የሰሩትን ነገር በጋራ መካፈል አይችሉም። በትዳራቸው ውጭም በትዳራቸው ውስጥም እያሉ ከትዳራቸው በፊትም የነበሩ ሀብቶች በሙሉ የየግላችን ነው ብለው ተስማምተዋል። ብዙዎችን ያነጋገረ ሆኗል። 10 ዓመታት በፍቅር ቆይተዋል። ልጆች ተጋርተዋል፣ ልጆች ወልደዋል። ነገር ግን ሀብታችን ለየግላችን ማለታቸው ብዙዎችን ያነጋገረ ጉዳይ ሆኗል። አንዳንዶች ይህንን ጉዳይ ተችቷል፣ አንዳንዶች ደግሞ ትክክለኛ ነው በሚል ሐሳቦችን ያስቀምጣሉ። እናንተስ ምን ትላላችሁ? መድፈኞቹ አርሰናሎች የጋላታሳራዩን የአጥቂ መስመር ተጫዋች ቪክቶር ኦስሜንን ለማስፈረም እንቅስቃሴ ጀምረዋል። ሚኬል አርቴታም ዝውውሩ እንዲፈጸም እንደሚፈልጉና የተጫዋቹ አድናቂ መሆናቸው እየተዘገበ ይገኛል። ጋላታሳራዮች ከአርሰናል ተጫዋቾችን ፈልገው ደጅ እየጸኑ ይገኛሉ። ብራዚላዊ ጋብሪኤል ማርቲኔልን ለማስፈረም 38 ሚሊዮን ፓውንድ አቅርበው የአርሰናል ምላሽ ይጠብቃሉ። ኢታን ንዋኔሪም በተመሳሳይ በጋላታሳራይ ራዳር ውስጥ የሚገኝ ተጫዋች ነው። በእነዚህ ሁለት ተጫዋች ምክንያት የተጀመረው የሁለቱ ክለቦች ግንኙነት አሁን አድጎ በቪክቶር ኦስሜን ጉዳይ ላይ መወያየት መጀመራቸው እየተዘገበ ይገኛል። ቪክቶር ኦስሜን በጋላታሳራይ 308,000 ሳምንታዊ ደሞዝ የሚከፈለው ሲሆን ይህም የአርሰናልን ፔሮል ወይም የደሞዝ ሰንጠረዥ እንደማይረብሸው ተረጋግጧል። ከዛም ባለፈም ጋላታሳራዮች ከናፖሊ በገዙበት 70 ሚሊዮን ዩሮ ተጫዋቹን አርሰናል የሚገዛቸው ከሆነ ተጫዋቹን ለመሸጥ ዝግጁ ናቸው ተብሏል። ተጫዋቹም በትልቅ ደረጃ ተመልሶ የመጫወት ከፍተኛ ፍላጎት እንዳለው የመረጃ ምንጮች እየጠቆሙ ይገኛሉ። እናም አርሰናሎች ቪክቶር ኦስሜንን ከጋላታሳራይ ለማስፈረም ከፍተኛ ድርድር ላይ እንደሚገኙ መረጃ ምንጮች እየጠቆሙ ይገኛሉ። ታዲያ ቪክቶር ኦስሜን ወደ አርሰናል የሚመጣ ከሆነ ማን ሊወጣ ነው? ቪክቶር ዮኬሬሽ ወይስ ካይ ሃቨርትዝ? ተጠባቂ ጉዳይ ነው። አርሰናሎች በዚህ ዝውውር ላይ ጠንከር ብለው እየሄዱ እንደሆነም እየተዘገበ ይገኛል። በተለይ ጋብሪኤል ጄሱስ ወደ ናፖሊ ሊያመራ መቃረቡን ተከትሎ ይህ ተጫዋች የሱ ምትክ ሆኖ እንደሚመጣ ቢጠበቅም ግን ከሚወጣበት ገንዘብ አንጻር እንደዚሁም ቦታው ብዙ ተጫዋቾች ያሉበት ቪክቶር ዮኬሬሽም ካይ ሃቨርትዝም ያሉበት ከመሆኑ ጋር ተያይዞ ምናልባትም ከካይ ሃቨርትዝና ከቪክቶር ዮኬሬሽ አንዳቸውን የመልቀቅ ግዴታ ይኖርባቸዋል ተብሎ ይጠበቃል። ማን ቢለቅ ትመርጣላችሁ? የቪክቶር ኦስሜን ወደ አርሰናል መምጣት ጥሩ ዜና ነው ብላችሁ ታስባላችሁ? የቶተናሙ የመስመር ተከላካይ ጄድ ስፔንስ የጣሊያኑን ክለብ ኢንተር ሚላንን መቀላቀሉ ተረጋግጧል። ተጫዋቹ ለሕክምና ምርመራ ዛሬ ወደ ሚላን እንደሚያመራ ይጠበቃል። ጄድ ስፔንስ በአለፈው ውድድር ዓመት ቶተንሃም ከወራጅ ቀጠና ሲተርፍ ከፍተኛ አስተዋጽኦ ከነበራቸው ተጫዋቾች መካከል የሚጠቀስ ነው። በሁለቱም ፍላንኮች መጫወት የሚችል ሲሆን በቀኝም በግራም ተከላካይነት መጫወት የሚችል ተጫዋች ነው። በ2026 የዓለም ዋንጫ ላይም እንግሊዝን ወክሎ በዓለም ዋንጫው ከተሳተፉ እንግሊዛውያን ተጫዋቾች መካከል የሚጠቀስ ነው። ጄድ ስፔንስ የ26 ዓመቱ የተከላካይ መስመር ተጫዋችም እንግሊዝን ለቆ ወደ ጣሊያን መምጣቱ ተረጋግጧል። ለዝውውሩም የጣሊያን ሴሪዮ ክለብ ኢንተር ሚላን ከ30 ሚሊዮን ዩሮ በላይ መክፈሉ እየተነገረ ይገኛል። ጣሊያኖች እንደዚህ አይነት ወሳኝ ተጫዋቾችን በማምጣት ሊጋቸውን ለማጠናከር ጥረት እያደረጉ ይገኛሉ። በተቃራኒው ዲዘርቢ በዚህ የዝውውር ሂደት ውስጥ ካምቢያሶን ከዩቬንቱስ ለማምጣት እየሰሩ ነው። የጄድ ስፔንስ ተተኪም አድርገው ካምቢያሶን በማምጣት የጠነከረውን የቶተንሃም ተከላካይ ይበልጥ አስተማማኝ ለማድረግ እየሰሩ እንደሆነ እየተጠቀሰ ይገኛል። ጄድ ስፔንስ ግን ማረፊያውን ኢንተር ሚላን አድርጎታል። እንዴት አገኛችሁ የጄድ ስፔንስን ዝውውር? ቶተንሃሞች በተለይ ቡድናቸውን እያጠናከሩ ባለበት ሰዓት ከወሳኝ ተጫዋቾች መካከል አንዱን መልቀቁን፣ በተቃራኒ ደግሞ ካምቢያሶን የሚያመጡ ከሆነ አዋጭ ነው ትላላችሁ? ለሊቨርፑል ደጋፊዎች የሚያስደስት ከመሸ የተሰማ ሰበር ዜና ሊቨርፑል ካሁን በኋላ 2 ዊንገሮች የማስፈረም ዓላማ እንዳለው ፋብሪሲዮ ሮማኖ ዛሬ ዘግበዋል ማለት ነው። ይሄ ደግሞ ኮዲ ጋክፖ ወደ ስፐርስ የሚሸጥ ከሆነ የበለጠ እድል አለው እያለ ነው። የአርኒ ስሎት ባለፈው 30 ደቂቃ ነው ተጫዋቾች የመጫወት የሚችሉት ሐሳብ
ተግባር እየሆነለት ነው ማለት ነው። ባለ አንድ ዊንገር አይደለም የሚያስፈልጋችሁ ሁለት ነበረ። ሁለቱንም ሊያመጡለት እያሰቡ ነው። ኮዲ ጋክፖ ከለቀቀ ደግሞ ሁለት ግዴታ ነው ማለት ነው። እንገሞ አለ ሙኒዝ የሚባለው አዲስ የመጣው አለ። ሁለት ዊንገር ከተጨመረ የዊንገር ጉዳይ አሪፍ ሆነ ማለት ነው። አንድ 6 ቁጥርና አንድ ራይት ባክ ደግሞ ቢጨምሩለት በጣም ያበደ ነው ባይነኝ። ብቻ ለማንኛውም ለሊቨርፑል ምርጥ ዜና ነው ብዬ ገምታለሁ። አሁን ብራድሊ ባርኮላ ላይ ነገሮችን ፈጠን የማድረግ ነገሮች እንደሚኖሩ እርግጠኛ ነኝ። ሌላ አንድ ዊንገር ማን እንደሚሆን አናቅም። ማርኬቱ ዊንገር ዴድ ነው። ዊንገር በተለይ ደግሞ እናንተ የሚያስፈልጋችሁ በቀኝ በኩል ነው። ቀኝ በኩል ደግሞ በጣም ከባድ ነው ዊንገር በአሁን ሰዓት ነው። ሌፍት ዊንግ ኤፍሲ ልትሆኑ የቻላችሁ ራሱ ለዚህ ነው። አሁን ብራድሊ ባርኮላም ሌላ ሌፍት ዊንግ ራይት ዊንግ ምንሼ ነው የሳላ መንፈስ ስታርቲንግ 11 ውስጥ ይቀጥል። አርሰናል 3 ወር ሰሊባ ስለሚጎልበት ለሱ ምትክ ብሎ ጆሬል ኳንዛን ለማስፈረም ከባየር ሊቨርኩሰን ንግግር ጀመረ ይባላል። አባቴ ኳንዛ ምንሼ ነው ብለህ ግራ ከተጋባ አርቴታ ጆሬል ኳንዛን አምጣልኝ ሲለው ቤርታ ጣሊያናዊ ስለሆነ በደንብ አልሰማውምና ኤዝሪ ኮንዛን ለማምጣት ሞከረ እንጂ ሁለቱንም ፈልገናቸው አይደለም ነው የምልህ። ተረዳኝ አይደለ? ይሄ ልጅ ሊቨርፑል ተከላካይ እያስፈልገው ባየር ሊቨርኩሰን ሽጦት ባይባክ ክሎዝ አስገብቶ ባይባክ ክሎዙ ኤክስፓየር አድርጓል። ስለዛ በፈለግንበት ሙድ ነው መግባት የምንችለው ነው ማለት እና እኔ እደግፈዋል። ይሄን ሐሳብ በደንብ አድርጌ ነው ደግፈው። ምን ያህል እንደመደግፈው ከመንገሬ በፊት ግን ብሩክ ኤክሶን ገብተህ ኤሊት ስፖርትስ አዋርድ ላይ ቮት ታደርገዋለህ ነው ማለት። ሊንኩ አልሰራም ካለ ጉግል ላይ ብቻችን ሰርች አድርገህ ገብተህ እሱን ቮት አድርገህ አስከብረን ነው ማለት። አባቴ ጆሬል ኳንዛ ከኤዝሬ ኮንዛ በደንብ አድርጎ ይሻለናል ባይኔ። ለምን ብለህ ብትጠይቀኝ ይሄ ልጅ ገና ታዳጊ ነው። ራይት ባክም ሴንተር ባክም ነው የሚሆነው። ስለዛ ሰሊባ ሲመለስ ቦታውን ቢይዝበትም ቅር አይለውም። ተላምዶ ለወደፊት የሚሆነን አይነት ሰው መሆን ይችላል። ስለዛ ኤዝሪ ኮንዛ 28 ዓመቱ ነው። 28 ዓመቱን አምጥተህ ለሰሊባ 3 ወር ከተካው በኋላ ከዛስ ምን ልናደርገው? ቤንች ልናደርገው ነው? ልንሸጠው ነው? አይ ማንም አይገዛንም ምናምን አያዋጣም። በተለይ 60 ሚሊዮን ምናምን እየጠየቁ ነው። 50 ሚሊዮን ራሱ ቢሸጡልን አያዋጣም። ይሄ ልጅ ግን 40 ሚሊዮን እየተባለ ነው፣ 40 እስከ 45። ስለዛ በጣም ያዋጣል ማለት ነው። ተረዳኝ አይደለ? ቤን ዋይትን ሙቭ ኦን አድርገን ነው ይሄ ልጅ ለራይት ባክ እና ለሴንተር ባክ እሱና ሞስኬራ ቢሰለጥኑ ራሱ የሚያዋጣን ትራንስፈር ነው። ይምጣ አምጣው ነው የምልህ። ቤርታ መጀመሪያም ተሳስተ ነው ኮንዛ ጋር ሄድከው። ኳንዛ ነው ያለ ጆሬል ኳንዛ ነው ያለ አርቴታ። አንድ ስፓኒሽ እና አንድ ጣሊያናዊ አምጥተህ እኮ መግባባት አቃታቸው። አርቴታ 6 ቋንቋ ፍሉዌንት ነው። በጣሊያንኛ አናግረው በሚገባው ቋንቋ። ቻምፕ ሰበር ዜና፣ አርሰናል ባለቀ ሰዓት ቪክተር ኦሲሜንን ለማስፈረም ተፍ እያለ ነው የሚል መረጃ ወጥቷል። ስለሱ የኔን ሐሳብ እነግርሃለሁ። ከዛ በፊት ግን ብሩክን ገብተህ ኤሊት ስፖርት አዋርድ ላይ ቮት ታደርገዋለህ ማለት ነው። ሊንኩ አይሰራም ካላችሁኝ ጉግል ላይ ብቻ እቺን ቲክቶክ አዋርድ 1212 ምናምን የሚለውን ጉግል ላይ ብቻ ሰርች ታደርገው የመጀመሪያው ዌብሳይት ላይ ትገባለህ። ክሬተር ኦፍ ዘይር ላይ እና አርሰናል ፋን ኦፍ ዘይር ላይ ብሩክ ኤክሶን ቮት ታደርገዋለህ ማለት ነው። ስለሚችል፣ ስለሚመቸን፣ ስለምናደንቀው፣ ስለምንወደው መድፈኛ ስለሆነ። ቪክተር ኦሲሜን ጋር ደግሞ ስንመጣ ማለት ነው ያበደ ሳይኒንግ። ብዙ ሬት ማታረጉት ሰዎች ልትኖሩ ይችላላችሁ፣ ግን ቪክተር ዮከሬዝን ሬት አታርግም እንዴ? ቪክተር ዮከሬዝ ይሄ ሰውዬ ማለት እኮ የተሻለ መሮጥ የሚችል ማይደክመው ፕሬስ ማድረግ የሚችል ቪክተር ዮከሬዝ ማለት ነው። ገባህ? ስለዛ ሊንክ አፕ ብቻ ነው። ሊንክ አፕ ላይ ይኸውልህ ስማ፣ ቪክተር ዮከሬዝ ያለው ሁሉም ነገር ኦሲሜን አለው። ከእንደገና ደግሞ ቪክተር ኦሲሜን ያለው ሁሉም ነገር ግን ዮከሬዝ የለውም። ሃቨርስ ነው ያለው። ገባህ? ይሄ ሰውዬ ማለት የሃቨርስ እና የዮከሬዝ ሚክስ ማለት ስለሆነ አባቴ አስበው። ብሩኖ ጊማራይስ እና ራይስ ባሉበት ፕሬስ ስናደርግ አስብ። ኦዲጋርድ ተመልሷል። ይሄ ሰውዬ ማነው ሌጎስ ናይጄሪያ ውስጥ እንዳለ አሁንም የቤት ዕዳ ገባለ ተበድሮ ገዝቶ የቤት ዕዳ እንዳለበት የመኪና ዕዳ እንዳለበት ሰው ነው የሚጫወተው ነው ምን ገባ እንደራበው ሰው። ስለዛ ደሞዙን አስተካክሏል የሚባል መረጃ አለ። ደሞዙን ካስተካከለ ሜቢ ኢቭን እስከ 300 ድረስ ከፍለን ብናመጣው በጣም ያዋጣል ነው ምን